እድሜያችን እኩል ነው ለሷ ግን ቀድሞ ታያት ፍቅር ዛሬ ለሊት ከእንቅልፌ ተነስቼ ስቅስቅ ብያለቀስኩ አለችኝ ከትምህርት ቤት ወደ ሰፈር ስንጓዝ እኔ አዋራማው መንገድ በእግሬ እየቸረፈስኩት እሷ ስኒከሯ እንዳይወይብ እየተጠነቀቀች መፍራቃ ነሽ ማለት ነው አይደለሁም እንግዲያስ ምን ሆነሽ ነው እንደመቆም አለች እንደመቆም አልኩ አይኖችን እንደመፍዘዝ ብላስተዋለች አይኖቿን ግራ እንደመጋባት በያተኮርኩባቸው እንባ ተሞልቶባቸዋል በህልሜ አንተናኒ የሆነ ሜዳ ላይ ቁጭ ብለን ስንሳሳም ምን ማለት ይቅርታ ስንጫወት የሆነ ውሃ ይመጣና እኔን ይወስደኛል ከዛ አንተ ደግሞ ዝም ብለህ ታየኛለህ ከዛ ወንዝ ወስዶ ወዲያ ማዶ ይጥለኛል ከዛ እዛ ጋር ቆሜ የሆነ ሌላ ልጅ አገኝና ስጫወት ስታለቅስ አያለሁ አይዞሽ ብያለቀፍኳት በፍጹም አንለያይም ብዬም አላጽናናኋት ባለጌ መሆን አልፈልግም በዝምታ ወደ ሰፈር መጣን በዝምታ እቤቷ ገባች አለቀሰች ሰባተኛ ክፍል ነበርን ኮሮጆዬ የማዳበሪያ ነው ቦርሳዋ ዳይኖሰር የተሳለበት ጸጉሬ ከታላቅ ወንድሜ መቀስ የተረፈ ነው ጸጉሯ በእናቷ እጅ የተገመደ ነው እጄ ቀጭ የፎጫጨረው ነው እጇ ከጉንጬ የለሰለሰ ነው እድሜያችን እኩል ነው ለሷ ግን ታያት ቀድሞ ፍቅር እንደዚህ ስለብስ ደስ ይልሃል አንድ ቀን የሽቦ መኪናዬን በቂንጥ በመነዳበት መንገድ ላይ ድንገት ተከስታ ነው ይህን ጥያቄ ጠየቀችኝ የሻማ አብሪ ቀሚስ ለብሳለች ባለ ትንሽ ታኮ ቋቋቋሽ ጫማ አድርጋለች የረሳውትን አስታወሰችኝ አንቺ ግን ለምንድነው ደብተሮችን ከተዋስሽ በኋላ ልብ ቅርጽ በልብ ቅርጽ አርገሽ የምትሰጪኝ የደብተር ንጽህና ሲታይ ጉድ ልታረጊ ነው እንዴ በእኔ ደብተር ላይ እንደዛ ልታደርግ ትፈልጋለህ አረኔ በኋላ ደግሞ ዜሮሽን ታቀፈሽ ብለሽ ታለቅሽ ነው እንዴ ያልፈልግም እንዴ እኔ ደግሞ ልገረፍ ላንቺ አላስገርፍም በእናትህ በጣም ተጠጋች ደስ ላለው አለች አየኋት ከንፈሯ ይንቀጠቀጣል አይኗ እንደመፍዘዝ ብሏል በምን ተአምር እጅን እንደያዘ የማላቀው እጇ ይንዘረዘራል ሰው አይቶን ባለጌ ስንባል ታይቶኝ ጨፈንኩ ለደቂቃዎች እንደተፋጠጥን ቆመን ከዛ በቀስታ ለቀቀችን ቃል ሳትናገር ወደ ቤቷ ገባች አለቀሰች ክፍሏ ገባች ስምንተኛ ክፍል ነን መምህሮቼ ይወዱኝ ነበር ብዙ ጎረምሶች ይወዷት ነበር ነበልባል ተማሪ ነበርኩ እሳት ልጃገረድ ነበረች ሰብስቤ አስጠና ነበር ሰብስባ ታውካካ ነበር አንድ ቀን ከትምህርት ቤት አምሽተን መጣን በጨለማው ውስጥ በጸጥታ ዘገመን ሳናስበው እጆቻችን ተቆላለፉ ፈርታ እንደሆነ አሰብኩ ወድጃት እንደሆነ ጠረጠረች እጄን ይዛ አስቆመችኝ ጨረቃዋ ቁልቁል ትታዘበናለች እጆችን ለቃ በሁለት እጆቿ አንገቴን ዞረችበት በቀስታ ከንፈሬን በከንፈሯ ዳሰሰችው መልሼ አልሳምኳትም ለምን ሳምሽኝ ብዬም አልጠየኳትም ዝም አልኳት ባለጌ መጨረሻ መሆኗን ለልቤ ነገርኩት ዝምታ ያስፈራል ጥሞናይ አሸሻት ጧት መጠራራት ተውን ሳያት መንገድ ቀይር ገባው ስትጠራኝ መሸሻ መጣው ሁኔታዬ ልቧን ሰበረው ወደ ቤቷ ገባች አለቀሰች በጣም ከአመታት በኋላ አሁን እፈልጋታለሁ እሷ ግን የለችም የትናንቷን ባለጌ ዛሬ እፈልጋታለሁ እሷ ግን የለችም ትናንት ምንም ሆኜ የወደደችኝን
አስሳለሁ። እሷ ግን የለችም። ህልሟ ደርሷል። ወንዝ ወስዷታል። ከቀይ ባህር ወዲያ ነው ያለችው። ዛሬ ደወልኩላት። አግብታለች። የወንድ ልጅ ተዘክሮው የሚሰራው እጅግ ዘግይቶ ነው። ሴት ደግሞ ፈጣን ነች። እኔ የእሷ ትዝታ ሲጀምረኝ እሷ የኔን ጉዳይ ጨርሳለች። ወይኔ ልጁ 6ኛ ክፍል ስታለቅስ እቅፍ ባረጋት፣ 7ኛ ክፍል ስትጠጋኝ ስታምሪ ብላት፣ 8ኛ ክፍል ስትስመኝ መልሽ በመጣት ለሰፈሬው የኔን ብልግና ገላጭ ነው። ለኔ ግን በዚች ሴት ላለመረሳት የምትው ተቀማጭ ይሆን ነበር። አሁን ግን ልክ እንደ ህልሟ ከወንዙ ወዲያ ማዶ ከዛ ልጅ ጋር ስትጫወት አያታለሁ። ከወንዙ ወዲህ እሷ ካለቀሰችው በላይ አለቅሳለሁ። ፍቃዱ ከበደን አጭር ወግ ደግሞ እነሆ። አረ ጌታዬ ሸክሙን ደራረብክብኝ። እግዚአብሔር አባቱ ሸክሜን ቀንስልኝ። እንዴ እዚህን ወሬ ቢክሬን የምከፍለው እኮ የለኝም። ጌታዬ ባክህን አስበኝ። ከቤቴ በመውጣት የተበሳጨችው እናቴን ስለ ገንዘብ ላማከር ቀርቶ በስርዓቱስ መቼ ሰላም ትለይና። እስቲ ግን ለማንኛውም ልሞክር። ከዚህ ሁሉ ጭንቀት የበለጠ ሲያብከነክነኝ ያደረው ደግሞ የከሪማ ነገር ነው። እዚህ ኮሌጅ ከገባው ጀምሮ በሷ ፍቅር ታወርያለሁ። ይገርማል። ሳስበው አሰብኳት። ጊዜ ሲጠይ በሚለው አባባሏ ሳልፈልግ የተስማማው ቢሆንም ይሄው የመመረቂያ ዓመት ድረስ ፍቅሯ እያሰቃየኝ ነው። አሁን ድረስ ለፍቅሬ ቀጥተኛና ትክክለኛ ምላሽ ያልሰጠች ቢሆንም በኔ ልመናና ጉትጎታ ሰላም ሰላም መባልባል ጀምረናል። ያም ቢሆን ፍቅሬን አባሰብኝ እንጂ የፈየደልኝ ነገር የለም። ሌሊቱንም በጥናቴ መሃል ረጅሙን ሰዓት የወሰደችውና በየቃላቱ ውስጥ እየገባች አላስጠና ያለችኝ ሰው ነበረች። በሰባራዋ መስታወት አይኔን ተመለከትኩት። ውስጡ በርበሬ የተወቀጠበት መስሏል። የተኙትን ጓደኞቼን ሳልቀሰቀስ የትንሿን ቤት በር ከውጭ ዘጋሁና ወደ እናቴ ቤት አመራሁ። ስለ ምርቃቴ ብዙ ግርግር መፍጠር ባልፈልግም ቢያንስ ጫማና አነስ ባለ ዋጋም ቢሆን ኮትና ሱሪ ነገር ቢኖር በቂ ነው። እስቲ ፈጣሪ እናቴን ወደ አራራልኝ፣ ካልሆነ ግን እኔ ሊቀርብኝ ነው። እናቴ ቤት ደርሼ መኝታ ቤቷን አንኳኩቼ ገባሁ። ገና ከጧቱ 1 ሰዓት ቢሆንም እሷ ነቅታለች። ገና እንዳየች ገላመጠች። አስተያየቷ እጅግ ስላስፈራኝ አንገቴን ደፋው። ምን አባልቶ መጣ? እማ እዚህ አካባቢ እኮ ነው ተከራይተን ያለነው። አፈጠጠችብኝ። ደህና አደርሽ? አዎ ደህና ነኝ። እኔ ምን ልትቶ መጣ? አይ ሰላም ልልሽ ነው በቃ። ሰላምን ያጥፋው። አንተ ራስህ ሰላም ሳይኖር የሰው ሰላም ትጠይቃለህ? እማ ቆይ እንጂ ስሚኝ። ይሄ መስሚያ ይደፈጽ ማለት ይውጣልኝ። እሺማ ግን እኮማ ከቤት እንደወጣሁ እኮ አልቀርም ማለት። አንተ እርጉም ዝም በል። ቆይ እኔ የምለው ተዋበች ቤት ማጥኛ ጠፍቶ ነው ወይስ የተዋበች ቤት ውስጥ ካጠና ዲፕሎማህን አትይዝም አሉህ? አይደለምማ ይሽውልሽ የግሩፕ ጥናት የሚባል ነገር አለ። ከማከላችን ደግሞ የክፍለ ሀገር ልጆች ስላሉ ነው እኮ። ለዛ ነው ማለት ለጥናት እንዲጠቅመን ብለን ነው እኮ። ስማ እኔ አንተ ወሬ መስማት ሰልችቶኛል። ውጣልኝ። አረ ግዴለሽምማ በኋላ ግን ትደሰችብኛለሽ። ባክህ እኔ ባንተ መቼም አልደሰትም። እስቲ ወጣጉርን ተመልከት። እስቲ አይነን አሁን ምን የሚሉት መንጨባረር ምን የሚሉት ፈሊጥ ነው እንዴ? ራስን መጣል ነው ወይስ የኮሌጅ ተማሪ ሲኮን ራሳቸውን ጣሉ እያሉ ያስተምሯቸዋል? እማ ገና እኮ ከእንቅልፌ እየነቃሁ ነው። አንተ አፍና አትክፈትብኝ። ምን ነው እነ ሙሉዬን እነ ብሩክን አይተናል እኮ ከቤተሰቦቻቸው ጋር እየኖሩ ጥናታቸውን እያጠኑ ራሳቸውን እየጠበቁ አይተናል። ጉድ እኮ ነው። ከቤት ወጣህ ውጭ መኖር ሲገርመኝ እብድ መምሰልህ። እንኳን ስለምረቀው ጉዳይ አንስቼ አንዳንድ ነገር ልጠይቅ ቀርቶ አውርተንም መግባባት ስላልቻልን አንገቴን እንደደፋው መኝታ ቤቷ ለቅቄ ወጣሁ። በጥሩ ባታወራኝም አይኗን ለማየት ቀጥታ ሄድኩት ወደ እነ ከሪማ ሰፈር ነበር። ጓደኞቼ በሙሉ ኮሌጃችን ለዮሴፍ 2 ዲፕሎማን የሚሰጠው አንድ የትምህርቱን አንድ የከሪማን ፍቅር ይላሉ። እንዳፋችሁ ያርግልኝ። የኔ ዓላማ ፍቅር እያሉ ጊዜን ማጥፋት ሳይሆን ጊዜን ለትምህርት ማዋል ለምርምር ማዋል ነው የሚል አመለካከት አላት። ቢሆንም ግን ይሄውኔ እሷንም ትምህርቴንም ሳላዛንፍ እየተከታተልኩ ለምርቃት ደርሻለሁ። ሰፈራ ደረስኩ። ልቤን ፍርሃት አለው። መቼም ዛሬ ጧት ስድብ ቀምሻለሁ። እሷ እንደ እናቴ በስድብ ታጥረገርገኝ ይሆን
ወይስ የእናንተ ስድብ ታስተካክልልኝ ይሁን? ከራሴ ጋር እየተሟገትኩ ሰፈር አካባቢ ደርሼ አስጠራኋት። ፊቷን ሳትታጠብ ታምራለች። ረጅም ድሪያ ለብሳ አንገቷ ላይ ሻርፕ ነገር ጣል አድርጋ በሚያማምረው አረማመዷ ቀረበች። ፊቷ ላይ የመገረም ፈገግታ ይታያል። ልቤ ምቱን ጨመረ። ታዲያስ ከሪማ ደህና አደርሽ? ደህና ነኝ። አይ እንትን ምን? አይ ደህና ነሽ? ደህና ነኝ። እንትን ማለት ጠፋሽ? ትናንት እኮ ኮሌጅ ተገናኝተናል። በርግጥ ተገናኝተናል፣ ግን አየሽ ለሊት ሳጠና ትናንት ጥር ማለት ጥናት ላይ አየሽ። ምኑን ነው የማየው? አየሽ ከሪማኔ ይኸውልህ ዮሴፍ እወድሻለሁ ምናምን ይሄ ሞትኩልሽ እንዳትል፣ ይህንን ጉዳይ ተነጋግረንበታል። አዎ ግን አልቻልኩማ። በእናትህ ዮሴፍ ጥሩ እንደሆንክ ቀጥልሽ፣ ደግሞ እንደተማረ ሰው አስብ። በቆምኩበት ጥላ ገባች። ምን አይነት ነገር ነው? በ40 ቀን እድል እያዘንኩ ወደ ሜክሲኮ ለመሄድ ካለሁበት ከመገናኛ ታክሲ ለመያዝ ታክሲ ተራቆም ወያለው ነጠላ ዜማውን ለቋል። ስቴዲየም ለጋራ አብዮት ሜክሲኮ። የጧቷ ፀሐይ እንደወትሮ ማቃጠሏን ጀምራለች። ገብቼ ቦታ ያስኩኝ። አንድ ተለቅ ያለ ሰው ታክሲ ውስጥ ገባ። እኔ ከተቀመጥኩበት ቦታ ያንድ ሰው ቦታ አለ። ሰውየውን ለማስቀመጥ ካለውበት ወደ ዳር ፈቀቅ ስል በጎርናና ድምጹ ጠጋበል ወደ መስኮቱ አለኝ። ጸጥ አልኩት። ስለተቆጣ በሳይቶኛል። አልፎኝ ወደ መስኮቱ ተቀመጠና መሳደብ ጀመረ። አሁን ወደዚህ ብትጠጋም ትሆናል። ልጥጋ እኮ ነበር ግን ፋታ ሳይሰጡ ይገፍተውኝ አለፉ። ነው እንዴ? ምን ፀሐይ አቃጠለ ልትል ነው? እኔ ቁርስን አልበላም። አመለጠ ደግሞ ከማይረባ ቁርስ የጧት ፀሐይ ይሻላል ሲባል አልሰማህም? በነገሩ አንተ ቁርስ የምታውቀው በጽሁፍ ነው እንዴ? ለምን ስርዓት አይኖርም? ትልቅ ሰው አይደለ እንዴ? ባክ ትልቅ 100 ብር ነው። ስማ ደግሞ ብታፈጥ ምፈራ እንዳይመስል እብድ ጨበሪያም ሰካራም ቅንቅና ማመዳም ከኔ ለመነጋገር ይሄንን የተንጨባረረ ጸጉርና በጥር መጀመሪያ በዛ ላይ ደግሞ የሩዝ የተበላበት ሳህን የሚመስለው ፊትህን ታጣ። በታክሲ ውስጥ ላሉት ተሳፋሪዎች ተዋውቀን የምንቀላለድ ሳይመስላችሁ አልቀረም። በእርግጥ የተከፈተው ሙዚቃም ተሳፋሪው ወደኛ ትኩረቱን እንዳያደርግ አግዟል። ጸጥ አልኩ። በጥናት ምክንያት ሳልተኛ ማደሬን እሱ እንደሰደበኝ ሳይሆን በትምህርቴ ከኤ በስተቀር ቢናሴን እንደ ነውር የምመለከት፣ በተጨማሪም በከሪማ ፍቅር እየተሰቃየው ያለው ጨዋ ያሳደገኝ መሆኔን ልንገረው ይሄን ብስብስ ብቻ ምን ዋጋ አለው? ሁሉንም ነገር ተውኩት። ተሳዳቢው ሰውዬ እስጢፋኖስ ጋር ሲደርስ በዛው ጎርናና ድምጹ ወራጅ ብሎ ገፍትሮኝ ወረደ። የዛሬውን ቀን አሰብኩት። የዓለም የስድብ ቀን መከበር ቢኖርበት ቀኑ ያለምንም ጥርጥር ዛሬ መሆን አለበት። ጧት ከእንቅልፌ ስነሳ በቀኛው ለኝ እንደው ባማናው ለኝ አላልኩም ልበል። ሰውየው ተቀምጦበት ወደ ነበረው ቦታ ድንገት አይኔ ተወረወረ። ከሰውየው ኪስ የወደቀ ቡኒ ወፈር ያለ የኪስ ቦርሳ ጋር ተያየን። ታክሲው የመስቀል አደባባይ መምራት ተሻግሮ ወደ ስታዲየም እየሄደ ነው። ቦርሳውን ከፈትኩት። ተሳዳቢው ሰውዬ ለካ እውነቱን ነው። እውነትም ትልቅ 100 ብር ነው። ቦርሳው በርከት ባለው የ100 ብር ኖቶች ታጭቋል። መታወቂያውን ፈልጌ አወጣው። የተሳዳቢው ሰው ምስል አለበት። ስቴዲየም አካባቢ ወርጄ ስልክ ደወልኩ። ሃሎ አቶ ዘበናይን ፈልጌ ነበር። ቤት የለም፣ በጧት ነው የወጣው። ማን ልበል? በደህና ነው? አይ በደህና ነው፣ የኔም ቤት ለስራ ጉዳይ ፈልጊያቸው ነው። ታዲያ ለምን ሱቅ አይሄዱም? ሱቁን አያውቁትም ወይስ ሞባይሉን? ይሻላል እመቤቴ ሞባይላቸውን ይስጡኝ። ምን ትሆን? ትህትናዋ በጣም ይገርማል። ሚስቱ ትሆን? ሚስቱ ከሆነች ግን ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ውሸት ነው። የሞባይሉን ቁጥር ጽፌ አንድ ሌላ ቴሌ ሴንተር ውስጥ ገባው። ስልኩን መታው። ሃሎ ሃሎ፣ አቶ ዘበናይን ነበር። ማን ነህ? አይ አያውቁኝም። ምን ፈለክ? አይ አሁን ታክሲ ውስጥ አብረን ነበር። ታክሲ ውስጥ ምን ይጣበስ? አይ የኔ ጌታ አሁን እንኳን ቀዝቀዝ ይበሉ እንጂ ምን ነው? ና በረዶ አርግብኛ፣ አናቴ ላይ አርግብኝ። ምን? ኧረ እኔ ከርሱ ምንም አልፈልግም። ታክሲ ውስጥ የኪስ ቦርሳውን በስልኩ ውስጥ የድንጋጤ ተንፋሽ ጎልቶ ወጣና ሰውዬው ወድቆ ይሆን? በኋላ የኔ ጌታ ዝጋው እባክህ፣ የኔ ጌታ ዝጋው፣ ቆይ ልደውል። ደወለ። ይኸውልህ የኔ ቆንጆ፣ እኔ በተፈጥሮ ይኸውልህ ግልፍተኛ ነኝ። የኔ ጨዋ፣ የኔ አመለሸጋይ፣ አንተ ደግና ጥሩ አስተዋይ ታጋሽ ነህ። እንዳንተ ያሉ ስርዓት ያላቸውና ጨዋ ሰዎች ማለት እንደሚፈጠሩ ሁሉ እንደኔ አይነት ደግሞ ደካማ ሰዎች ይፈጠራሉ። ታዲያ ምን መሰለህ፣ ይኸውልህ ምን ለማለት ፈልጌ መሰለህ፣ አሳዘነኝ፣ ሳቄ መጣብኝ። ያ ሁሉ ትምክቱ ባንዴ ብን ብሎ ከላዩ ላይ ጠፍቷል። የኔ ጌታ አሁን ስታዲየም አካባቢ ነኝ። እዛ ይምጡና ቃውትን ይውሰዱ።
አየህ እንዶ የነጋዴ ነገር ቢዝነስ በዛ ላይ ይቺ መኪና ጋራጅ ገብታ ጌታዬ ይፍጠኑ የሚሄድበታል ላሊበላ ሬስቶራንት ጋር ነኝ እጠብቀውታለሁ አሁኑ ነው ቻው የሰው ነገር እጅግ ይገርማል ቀደም እንደዛ እንዳላበሽ አቃጠኝ አሁን ደግሞ በደቂቃ ውስጥ እንደዚህ ያለ ትህትና የማየን የከሪማንና የሰውየውን ሁኔታ ሳስብ ቀኑ የስድብ ቀን መሰለኝ ሰውየው እስኪመጣ ዘው አካባቢ ሆኜ ለእናቴ ስልክ ደወልኩ እማ እኔ ነኝ ጧት የመጣሁት ለምርቃን ትንሽ ብር ፈልጌ ስል በስድብ አጥራገርጋሽኝች ደግሜ ደውዬ ይቅርታ ልጠይቃት ይሁን እሺ ቁጥሩን ነካሁት ይሁንና የደወልኩት የከሪማን ስልክ ነበር ገረመኝ አሎ ከሪማ አቤት ከኮሌጃችን በክብር እንደምመረቅ ታውቂያለሽ አይደል አዎ በደንብ አውቃለሁ ግን እኮ ደስተኛ አይደለሁም ለምን ደስተኛ የመሆኑ አንቺ ካጠገቤ ስትሆኚ ነው ከትንሽ ዝምታ በኋላ የከሪማን ጣፋጭ ድምጽ በስልኩ ውስጥ ሰማሁት የኔ ጌታ ከሰዓት በኋላ ካምፓስ እንገናኝሽ እንመረቅ ብዬ ነው እንጂ እኔም እንዴ በደስታ ንግግሯን ሳትጨርስ ስልኩን ዘጋሁት ልወድቅ ልቤ ደከስል ልባል በደስታ ብዛት ልቤ ባፊ ልትወጣ ደረሰች የስልኩን ሂሳብ ከፍዬ ዞር ስል ተሳዳቢውን ባለቦርሳዬ እንዳበደ ሰው አይኑ ይቅበዘበዛል ተጠጋሁት አላመነም ዱርዬ መሳይ አይነ ድፍሩሱና ጸጉረ ጨብራራው እኔ አሁንም አጠገቧለሁ የኔ ጌታ ይህ ነጋዴ ነኝ በሆነ ጉዳይ ተበሳጭቼ ስለነበር አስቀየምኩህ አይደል አየህ አንተን ማስቀየም አልነበረብኝም አሳዘነኝ አይዞህ ያጋጥማል ችግር የለም ቦርሳውን ከኪሳው ጥቼ ሰጠሁት አላመነም አውጥቶ አየው ቦርሳዎቹ ትላልቆቹ 100 ብሮች በቦታቸው መኖራቸውን አረጋገጠ የቦርሳው ሌላኛውን ክፍል ነካና ዚፑን ከፈተ የተጣጣፉ ዶላሮች በቦታቸው አሉ ልክ ህፃን ልጁን እንደሚስም አባት አገላብጦ ሳመኝ እጄን እየጎተተኝ ወደ ላሊበላ ሬስቶራንት ገባን ተማሪ መሆኔን ታክሲ ውስጥ የተገናኘነውም ጥናት ላይ አድሬ መሆኑን የዘንድሮ ተመራቂ መሆኔን ነገርኩት አየህ ማን ያልከኝ ስምህን አለኝ ዮሴፍ አው እውነትም ዮሴፍ ይኸውልህ መማር ማለት ትዕግስትና ታማኝነት መሆኑን አስተማርከኝ እንግዲህ እኔ ጌታ ይኸውልህ ብታንስም መጪው ምርቃት ስለሆነ አንዳንድ ነገር መግዣ ትሆናለች ብሎ ድፍን 6 አረንጓዴዎችንና ትላልቆቹን እጅ ላይ ያስቀመጠልኝና በፍቅር ተለያየን እኔም ባልታሰበው ሲሳይ የተደሰትኩና የከሰዓቱን የከሪማን ተናፋቂ ቀጠሮ ያሰብኩ ወደ ኮሌጅ መንገዴን አቀናው ሰው እንዲህ ሁለት አይነት የቅድስና የርክሰትም መናኸሪያ ተደርጎ መፈጠሩ ግን አይገርምም ሐዲስ ከተሰኘው የበዓሉ ግርማ መጽሐፍ ላይ ደግሞ ይሄው ያዘለችው አገልግል ቢሆንም ታቦት ያዘለች መስል በኩራት ነበር የምትራመደው የፊት አራሪ ምሳ ነው በማለት ቆም ብለው ለመሳለም የሚቃጣቸውም ሰዎች ነበሩ እና አገልግሉን አዝላ ዘወትር ታዘግማለች የምታልፍባቸው ዛፎች ጥላ ባይኗ እየለካች ከሰዓቷ ዝንፍ የምትልበት ጊዜ አልነበረም እንዲያውም በሷ አካሄድ ነበር ብዙ ሰዎች ሰዓቱ ስንት እንደሆነ የሚገምቱት አገልግሉን አዝላ ዳገቱን ስትወጣ ቁልቁለቶችን ስትወርድና ወንዞችን ስትሻገር ባይነ ህሊናው እየታየችው ታምር አልቅ እያለ ዳገቱን ወጥቶ ልክ በሰዓቱ ከፊት አራሪ ቤት ከች ሲል ጊዜና ቀጠሮ ማክበር እኮ ሌላውን ማክበር ብቻ ሳይሆን ራስንም ማስከበር ነው ራሱን የማያስከብር ለሌላው ምን አክብሮት ይኖረዋል ካሉት በኋላ መምሬ ማህሪ መስቀላቸውን አውጥተው ሊያሳልሙት አንድ እርምጃ ወደፊት ከሄዱ በኋላ ቆም ብሎ ሲያመኑት አያቸው መስቀል ስታይ እንደመበርገግ ያረጋል ልበል ለመሆኑ ተጠምቀሃል አዎ በቀዝቃዛ ውሃ ተጠምቂያለሁ ማለት ብቻ አይበቃም እሁድ ቤተክርስቲያን አልመጣህም ጥምቀት ብቻ ሳይሆን ተግባር ነው የሚያድነው አረቄስ ልጅ ነኝ አሃ የማ የመምሬ ሳህሌ እንደሻው አሪያንት ያለ አለቃ እንደሻው ዝቄ ራጉየሉ አዎ እርክ ባልቃይቴ ማርያም ለካሴኛው የልጅ ዘር ኖርሃልና በል ብለውት ባርከው ካሳለሙት በኋላ አባት ክንባላቃቸው ማለቃ እንደሻው ዝቄ በጣም ትዝይሉኛል አይቁመት አይድምጽ የእሳቸው ድምጽ ማንንም ዘንድ አልነበረ አንድ ቀን ያዩሃቸው
ተቀጸጽ ጽጌ ላይ የራጊዮሎች ተራ ነበር። እንዲያው በዛ ቁመታቸው ከወንዝ ዳር እንደበቀለ ሸምበቆ እየተወዛወዙ ያን ድምጻቸውን ሲለቁት እግዚአብሔር ከነዙፋኑ መሬት የሚያወርዱት ይመስሉ ነበር። ታዲያ አለቃ እንደሻው በፊት የልጅ ኢያሱ ኋላም የንግሥት ሰው ነበሩ። ንግሥት ሲሞቱ ጳራሃት ቤተ ክርስቲያን ያሉት እሳቸው ነበሩ ይባላል። ኋላም መሃል ሰፋሪዎች አድማ መጥተው ራስ ተፈሪ ንጉሥ ተብለው የኢትዮጵያ መንግሥት ባለሙሉ ሥልጣን እንደራሴና አልጋ ወራሽ እንዲሆኑ ከተደረገ በኋላ በነገሩ ተቆጭተው እንዴት ነበር አንተዬ ሊጠፋብኝ ነው እንዴት ነበር መሃል ሰፋሪዎች ትናንት ተቀምጣችሁ የሰቀላችሁትን ላይ አውጥታችሁ ምን ነካችሁና ዛሬ በቁማችሁ አውርዳችሁ መጣል ከቶ ያቀታችሁ ልክ ነኝ እንዲህ ነበር ያሉት። ኋላ እንኳን ተቀምጠን የሰቀልነውን ቆመን ማውረድ አቃተን ብለው የተረቱት ፊቱ አውራሪ ሀብተ ጊዮርጊስ ድነግዴ ናቸው እየተባለ በሰፊው መወራት ጀምሮ ነበር። ብዙ ዘመን በግዞት ተቀምጠው ነው የሞቱት። እውነት ነው። መሃል ሰፋሪዎች ትናንት ተቀምጣችሁ የሰቀላችሁትን ላይ አውጥታችሁ ምን ነካችሁና ዛሬ በቁማችሁ አውርዳችሁ መጣል ከቶ ያቀታችሁ። አንተ ዛሬ ግጥሙ ቢመጣልኝ ወደድኩት እኮ በል። አይ ድምጽ የዜማ ሊቅ ነበሩ። አሁን ሳይ አይነዋህና ገጽታ ልክ እንደሳቸው ነው። ይገርማል እኮ የፈጣሪ ሥራ። የወለደ አይሞትም። ሞቶ ስሙ ሲጠራ የሚኖረው የወለደ ብቻ ነው። የሳቸው ልጅ ኖርሃል ለካ በል። ነበርኳ ነኝ እና ልጅ አዲስ መምህርነት ከዘርህ የመጣ ነው በለኛ። አዎ ግን እኔ አስተማሪ ለመሆን አልፈልግም። ዛሬ ምን ልትሆን ነው የምፈልገው? የሕግ ትምህርት ለማጥናት ነው የምፈልገው። ያልቄቱ ማርያም ነገረ ፈጅ ልትሆን እንደ አባቶች ሀገራችንን ትምህርት ብትማር ምን ነበረበት ልጄ? የቱን ትምህርት? ድጓውን፣ ጾመ ድጓውን፣ ዜማውን፣ ሰዋስወውን፣ ቅሬውን አረስ ስንት ተቆጥሮ ምን ፋይዳ ሰራ? አረ አንተ ያለ ኢትዮጵያን ከዚህ ያደረሳት ምን ሆነና ነው? የደረሰች ያልቄቱ ማርያም ከከሳቴ ብርሃነ ሰላማ ጀምሮ እስካሁን በክርስትናው ጸንታ ነጻነቷን ጠብቃ እንድትኖር ያደረጋት ምን መስሎት? የሀገራችን ትምህርት እኮ ነው። ይሄ የፈረንጅ ትምህርት ከገባው ዲህ እኮ ነው ሃይማኖት ላልቶ መከባበርና መፋቀር ጠፍቶ ወግና ስርዓታችን ላሽቆ ህልውናችን ፈተና ላይ መውደቅ የጀመረው በል እንጂ ልጅ አዲስ እድሜህ ነው እንዲህ የሚያረግህ? ለሚስዮኖች ትምህርት በራችንን ከፍተን የለቀቅንለት እለት እኮ ነው በራሳችን ላይ የፈረርነውና አገራችንን ማንንም ከፍቶ የሚገባባት የጋለሞታ ቤት ያደረግናት። አንተ ምን ነው አልገባኝም። ምኑ የቱ? ሀገራችን በክርስትናዋ ጸንታና ነጻነቷን ጠብቃ የኖረችው በሀገራችን ትምህርት ነው ያሉት። እህሳ አይደለም? እንዴት ማለት ነው? አልገባኝም። ቤተክርስቲያን ነጻነታችን ጸጥቶ እንዲቆይ ማድረግ ቀርቶ ለራሷም እስከ ቅርብ ጊዜ ድረስ ነጻነት አልነበራትም ማለት ነው። እንደ የእስክንድርያ መንበር አፈቀላጤና ተገዥ ሆና አይደለም እንደ ቆየችው? ታዲያ እነሱ ህዝባችን አይኑን እንዲከፍት መች ፈልጉ ነበር? ማን አስተማረ ታዲያ? ማን ነው ፊደላችንንና ቅርሳችንን ጠብቆ የቆየ? ታዲያ ማን ክርስትናን አስፋፋ ሊሉን ነው እንዴ? ይሄ ትምህርት ሚኒስቴር የሚባለው መስሪያ ቤት እኮ አሁን የመጣ ነው። ትምህርት ሚኒስቴር ሆና ስታገለግል የቆየችው ቤተክርስቲያን ናት። ወቸቁድ አረ የሰማዕታት የቅዱሳን ጆሮ አትስሙት። አረ አንተ ያለ ምን አይነት ዘመን ላይ ደረሰን? አዲስ እድል ያሁን ነው በማለት እጁን ወደ ኪሱ ሲሰድ ፊታውራሪ ዞር ብሎ በረጅሙ ተነፈሱና ሃይ ጉድ! ትምህርቱስ ቢሆን መች ካውደ ምህረት አልፎ ያውቅ ነበር? ክርስትናን በማስፋፋትም ቢሆን እኮ ጦር ጋሻና ጎራዴ ይዘን እየቀደመን ታቦት አስከትለን እየተከተልን ሀገር ያቀና ነው እኛ ነበርን። አልፍ የለም። አይ ጊዜው ዛሬ ሌሎች ነው። እኛ እንደሆን የወረዳ ዳኛ፣ የወረዳ ገዢ፣ የወረዳ ፖሊስ አዛዥ መጫወቻ ሆነናል። አረ የሰይጣን ጆሮ አይስማውት። ቢሰማስ ምን ሊያረግ ነው? ከዚህ ቢሰማስ አገር እንደሆነች የገንዘብ ስልቻዎች ሆናለች። ምን ይደረግ? ጳጳሱም ንጉሱም አንድ ሲሆነበት አገር ይሁን እስቲ እኛ ነበርን እንጂ ዛሬ የለንም። ታሪክ ለጉድ የጎለተን ሰዎች ነን። የሚቀረን ነገር ቢኖር ትናንት የጠፋው ዓለም ትውስታ ብቻ ነው። አይ ጉድ! አይ ጊዜ! ምን ልታረገን አስበህ ይሆን? የአባቶችህን ወግ ማረግ ትተህ የነሱን ፈለግ
አሽቀንጥረጥለህ ሰው የምትሆን መስሎሃል አዳሜ። አይ ጉድ! እናየዋለን እስቲ ኋላ። ዞረሽ ትመጫለሽ። የጀሚላ እናት ከተሰኘው መጽሐፍ ላይ የማረሳት አበሻ የሚለውን ወግ ልጋብዛችሁ። ይህንን ታሪክ የሰማሁት ከኒውዮርክ ወደ ዋሽንግተን ዲሲ በአውቶቡስ በመጓዝ ላይ ሳለሁ ሲሆን የታሪኩ ባለቤት አውቶቡሱ ላይ ተሳፍሮ ነበር። እኔ ባላቀውም እሱ በመጽሐፎቼ ያውቀ ኖሮ በቀላሉ መግባባት ቻለን። ወግን ወግ ያነሳዋል፣ ብዙ ተጨዋወትን። እነሆ የመንገድ ወዳጄ እንደዋዛ ያጫወተ ታሪክ በኔው ብዕር ልተርክላችሁ። በሰማንያዎቹ አጋማሽ አንዲት አሪፍ ጓደኛ ይዤ ነበር። አስታውሳለሁ ነጋ መሸ ተያይዞ መክነፍ ብቻ ሆነን ነበር። በቁሜ ገነት የገባው እስኪመስለኝ የፍቅር ስሜቷን ሁሉ ያለ ስስት ሰጠችኝ። ስራዬን እስከዘነጋ ሆንኩ። ሐሳቤ ሁሉ ስለ እርሷ ሆነ። ደግነቱ በወቅቱ በመሰራበት የኮንስትራክሽን ድርጅት ስራው ቀዝቀዝ ብሎ ስለነበር የት ነበርክ ቤት ወጣህ ብሎ የሚቆጣጠር አለቃ አልነበረኝም። ከጥቂት ወራት በኋላ ቁጭ አድርጌ በቁም ነገር አናገርኳት። ብንጋባ ምን ይመስልሻል? በጥያቄ የተገረመች መሰለችኝ። ምን ነው አልኳት ያጠፋው ስለመሰለኝ። መጠየቅህ ገርሞኝ ነው። እኔ እንደተጋባን ከቆጠርኩት ቆይቻለሁ አለች። የትውልድ አገሬን ላሳያት ቃል ገብቼላት ነበር። የሚመች ጊዜ ስንጠብቅ ከቆየም በኋላ በክረምቱ ወራት ማብቂያ ላይ በለተቀዳሚ ማለዳ ተያይዘን ከአዲስ አበባ መጣን። ሽው አለን ወደ ምስራቅ። እሷ ከአዲስ አበባ ወጥታ አታውቅም። እኔ ያን ጊዜ 27 እሷ 19 ነበረች። በመንገዳችን ላይ የሞቀ ፍቅር ወግ ያወራን ነጎድን። ወጋችን ማቋረጫ አልነበረውም። ፍጹም የተዋሃደ ስሜት ነበረን። ያበደ ፖለቲካም ሆነ የከረረ የሃይማኖት ልዩነት እንኳን ሊለያየን በማይችልበት ሁኔታ በጣም ተግባብተን ነበር። ሎሜ ልንደርስ አካባቢ የፖለቲካ ወግ ቀላቀለች። የኛ ዘመን ፖለቲካ ሲያስጠላ አለች። ምን ነው ወሬ ሁሉ ስለ ዘር ሆኗል። ገበያ ብትሄድ፣ ዩኒቨርሲቲ ብትገባ፣ መጽሔቱ ጋዜጣው የትም ሄደ ስለ ዘር። አማራ፣ ኦሮሞ፣ ጉራጌ፣ ትግሬ የማናቀውን አመጡብን። አሁን ለምሳሌ እኔ አማራ ነኝ፣ አንተ ምን እንደሆን ካላቅም ከስም ተነስቼ ስገምት ግን ያ ኦሮሞ ልትሆን ትችላለህ። የፈለግከውን ብትሆን ምንም ልዩነት ያመጣል። እኔ እንጃ፣ ወደድከኝ ወደድኩህ፣ የሚለያየን ነገር የለም። በቃ ሁላችንም ኢትዮጵያውያን ነን። አባባሏን ደገፍኩት። ያልሽው እውነት ነው። ከፍቅር በላይ ኃያል ነገር የለም። ፍቅር ከሃይማኖትና ከጎሳ በላይ ነው። በዚች ደቂቃ ስለ ዘር ወሬ በመነሳቱ ስሜት የጨፈገገ። መኪናዬን ዳር አቆምኩና ሳምኳት። ተጠመጠመችብኝ። ከንፈሮቿ ውስጥ እንደ ኤሌክትሪክ የሚነዝር ከፍተኛ ኃይል ያለ ይመስላል። ትኩስ ነበረች። ከንፈሮቻችንን ማላቀቅ አቃተን። እሷ እኔ ውስጥ ገባች። የጎን አጥንቴ መሆኗን እስካምን ድረስ ስጋዬና አጥንቴ ውስጥ ገብታ ተደባለቀች። ከመኪናው ወጣንና አስፓልቱ ዳር የለመለመው ሳር ላይ ቁጭ አለን። ከግራና ከቀኝ ውሃ የጠገበ የቱለማዎቹ ሁዳድ በሰፊው ተዘርግቷል። የገብስና የአተር ሰብል ምድሩን አልብሶታል። በፍጥነት ከሚያልፉ መኪኖች በቀር የሚታይ ሰው አልነበረም። ሳሩ ላይ ጋደም እንዳልን መሳሳሙን ቀጠልን። በተለይ በመሳቅ ላይ ሳለች ስስማት አይምሮዬ ልስት ምንም አልቀረኝ። ከንፈሯን ሳይሆን ሳቋን ነበር የምስመው። ከዚያ ወዲያ የሴት ልጅ ከንፈር በሁለት ከፍያ ያየዋለሁ። አንደኛው የሚስቅ ከንፈር ሲሆን ሌላው ያኮረፈ ከንፈር። እነሆ መሳሳሙ የሚጠገብ ባለመሆኑ እረፍት ለማድረግ ተገደድን። በጀርባችን ላይ ሳሩ ላይ ጋደም እንዳልን ጣፋጭ ወጋ መጣች። ስንት ልጆች እንደወልድልህ ትፈልጋለህ አለችኝ። እግዚአብሔር ከፈቀደ 4። ልክ እኔ የምፈልገውን ተናገርኩ። የሰው ፍላጎት እንዲህ ሲገጣጠም ደስ አይልም። በፍጹም ማስመሰል አልነበረባትም። ቅን ነበረች። ተንኮል አታውቅም። ቀልድ ትወዳለች፣ መሳቅ ትወዳለች። ኃይል አላት። ሰፊና በፍቅር ያበበ ቤተሰብ የመመስረት ፍላጎቷ ከፍተኛ ነበር። እኔም በሆን ስሜቴ የእውነት ነበር። ለጊዜያዊ ደስታ የማደርገው ቲያትር አልነበረም። ከልቤ ወድጃት ነበር። ላገባት ወስኜ ነበር። በእርግጥ ቀለበት ለማሰር ጭምር በቅተን ነበር። እስከዚህ አስተማማኝ መሰረት የነበረው ፍቅራችን ግን ለጋብቻ አልበቃም። ጋብቻው ባይሳካም ያቺ ልዩ ልጅ ከአይምሮዬ ጠፍታ አታውቅም። በሰው ልጅ ሕይወት ውስጥ ፈጽሞ ሊረሱ የማይችሉ ጥቂት በጎም ሆነ ክፉ ደቂቃዎች ምንጊዜም ይኖራሉ። አስፓልቱ ዳር ጋደም ብለን ስናወጋ የክረምቱ አየር ልብ ያልሆንልን ነበር። ደካማ ፀሐይ ካናታችን እየተሽከረከረች የተመጠነ ሙቀቷን እየመገበችን ነበር። በመካከሉ ወደ ጆሮዬ ጠጋ ብላ አንድ ነገር ሹክ አለችኝ። አላመነታሁም።
የጠየቀችኝን ለመፈጸም እጄን ይዤ ተነሳሁ። ከፊታችን ወደ ተዘረጋው የገብስ ማሳ ገባን። ምቹ ቦታ መረጥኩና የገብሱን ሰብል እየነቀልኩ የታረሰውን አባጣ ጎርባጣ መሬት በጫማዬ ደለደልኩት። በተደለደለው መሬት ላይ የገብሱን ነዶ እየነቀልኩ እንደምንጣፍ አነጠፍኩት። በጫማ የተረገጠው የገብስ ነዶ ትኩስ ጣዕም ያለው ሽታ በማፍለቁ ሽሮ የተርከፈከፈበት አረንጓዴ ምንጣፍ መሰለ። ቁጭ ስንል በዙሪያችን በገብስ ተከበን ነበር። በነፋሱ የሚወዛወዙት የገብስ ነዶዎች የሚሰግዱልን መሰሉ። ምን ያህል እንደቆየን እንጃ። ከአንድ ሰዓት በላይ ሊሆን ይችላል። በጣም ግሩም ነበር። ሌላ ልዩና ቅዱስ ዓለም ውስጥ ገብተን ነበር። ሁሉንም ፈጻጽመን ከማሳው በዝግታ ወጣን። ስንወጣ አስፋልቱ ዳር ከቆመች መኪናችን አጠገብ ረጅም መጥረቢያ ትከሻው ላይ ያነገበ ገበሬ ቆሞ ተመለከትን። ሁለታችንም በቁማችን ቀዘቀዝን። በጭንቀት እጄን ያዘችኝ። እኔም አጥብቄ ያስኳትና ሞራል ሰጠኋት። ላበላሸነው ገብስ ገንዘብ እንከፍልሃለን። ከዚያ ያለፈ ችግር የሚኖር አይመስለኝም። በዝግታ ወደ መኪናችን ተራመድን። ገበሬ በግራ እጁ የአተር እሸት ጥቅልል ጠምጥሞ ይዞ ነበር። አጠገቡ ከመድረሴ በፊት የሞቀ ሰላምታ ቀረብኩለት። የኦሮምኛ ቅላጼ በሚጫነው አማርኛ ለሰላምታችን ምላሽ ከሰጠ በኋላ አተር እሸት ትወዳላችሁ ሲል ጠየቀ። እንዴታ? እጁን ዘረጋልን። ሁለታችንም በአክብሮት የእሸት ስጦታውን ተቀበልን። በተዝናና መንፈስም እየተጠራጠርን መብላት ጀመርን። በዚህ ቅጽበት እጄን ወደ ገንዘብ መያዣ ቦርሳዬ በመስደድ 10 ብር አወጣሁና ዘረጋሁለት። ለአተር እሸቱ ሳይሆን ላበላሸነው የገብስ ነዶ በሚል ነበር። ገበሬው ግን አልተቀበለም። ወንድሜ ለምኑ ነው ሲል ኮራ ብሎ ጠየቀ። እጆቹን ግራና ቀኝ ዘረጋጋ። ወደ ሰማይ ጭምር እያመላከተ ተናገረ። ይሄ ሁሉ እርሻ የኔ ነው። ብዙ ከብቶች አሉኝ። ጥቂት የገብስ ነዶ አበላሽተናል። ይቅርታ። አይቻለሁ። ምንም አይደል። ልጆች ናችሁ። እናመሰግናለን። ፈገግታ አሳየን። እኛም ተመሳሳዩን መለስንለት እና ተሰነባብተነው መንገዳችንን ቀጠልን። መስኮቶችን ከፋፈትን። በግራና በቀኝ ከተዘረጋው ማሳ ከነፋስ ተቀላቅሎ የሚመጣውን ጥዑም መዓዛ እየተመገብን ነጎደን። አዎ መኪናችን ወደ አዋሽ ከነፈች። ግን ምን ያረጋል? ይሄ ሁሉ ነገር እንደ ዘበት ቀረ። ለምን ተለያየን? አይ በዛ እድሜ የፖለቲካውን ተጽዕኖ አልቻልኩትም። ከከበበኝ ህብረተሰብ ተነጥዬ መኖርና ማሰብ አልቻልኩም። ዋናው ጉዳይ በርግጥም ሌላ ነው። እኔ ኦሮሞ፣ እሱ አማራ ነበረች። እኔ ልጆች ወልደን ሳስበው ሁሉ አልመጣልህ አለኝ። ፖለቲካው ተጫነኝ። በቂ ምክንያት ግን አይደለም። በሰዓቱ በቂ ምክንያት ነበር ለነድሜ። ለአንተ በዚህ ሰዓት በቂ ላይሆን ይችላል። የሰው ሐሳብ ናላ ያዞር ነበር። ቆይ ግን ከዛ በኋላ አገባህ? አዎ አገባሁ። እንዳንተ ኦሮሞ ወይስ አማራ? ባክቶኝ አሁንም ዘር ትጠይቀኛለህ እንዴ? ብቻ አገባሁ። እሷስ? ካገባው በኋላ ሳጠያይቅ እሷም አግብታለች። የሚያሳዝነው እኔም እሷም ዘር አክረረን ተለያይተን አሁን ግን ሁለታችንም የምንኖረው ኢትዮጵያ ውስጥ እንኳን በሆነ መልካም ነበር። ልጆቻችንን ለአሜሪካ አሳልፈን ሰተን የምንኖረው እዚሁ አሜሪካ ነው። የማክረራችን መጨረሻ ልጆቻችንን ለአሜሪካዊ ዜግነት አሳልፎ መስጠት ሆነ። ጸጸት ይሰማኛል። በማላቀው ፖለቲካ በማታቀው ፖለቲካ ምክንያት ተጎድታለች፣ ተጎድቻለሁ። የፍቅር ጀግና ለመሆኔ ዛሬ ድረስ ቆጠቁጠኛል። ልዩነታችንን ስነግራት መርዶውን ሳበስራት የተሰማትን ድንጋጤ ሳስታውስ ዛሬም ድረስ ያንዘረዝረኛል። ወሪሳ የውድቅት ፈለጎች በሚል ዓለማየሁ ገላጋይ ከጻፈው መጽሐፍ ደግሞ ቀንጨብ አርገን እስኪናውሰው ጆቢራ መሬት ለቀው ቢሰክሩም ወሬያቸው እንኳን ሊንገዳገድ ሳቀም አይልም። እግዚአብሔር ባንክ የለው አምጣ አብላን ይባላል። አንዱን ጣይ አንዱን አንሽ አርጎ ያቻችላል ሲባል አልሰማችሁም? ይሄው ነው የእግዚአብሔር ጥበቡ። አንዱን ሀብት ሰጥቶ ልብ ይነሳዋል፣ ሌላውን ሀብት ነስቶ ልባም ያደርገዋል። ሀብት ስጠይ ብሎ መጸለይ ልቦና ነሳይ ከማለት አንድ ነውና ከንቱ መታከት ነው። በመንግስቱ ኃይለ ማርያም ጊዜ ተደራጁ ሲባል እኛም ሰብሰብ ብለን የኢትዮጵያ ሰርቆ አደሮች ፓርቲን አቋቋመን። መፈክር ያስፈልጋችኋል አሉን። የዓለም ሰርቆ አደሮች ተባበሩ አለን። ምልክታችሁ የታል ሲባል
ሌባ ጣትን ተከታዩን ጣት ቁልቁል ቀስረን ሌሎቹን ጣቶች አጥፈን አቀረብን። ምልክትነቱ ኪስ የሚገባ ጣት ነው አለን። አሁን የኛም ምልክት ወደ ላይ ይገልጠው የድል ምልክት ነው ይሉታል። ያኔኛ ስንፈጥረው ትርጉም ነበረው። ከዚያ ድንገት መካከላችን ሁካታ ተነሳ። ያኔ ልንገራችሁ ጉም 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 ይላል ሁሉም። ምን ሆናችኋል? ምን ተፈጠረ ሲባልስ ከአባሎች ሰርቆ አዳሩ ፓርቲ ውስጥ ጭቆና፣ መድሎ፣ ምዝበራ፣ ማግለላል የሚል ቅሬታ ቀረበ። እንዴት ሆኖ ስንል የኪስ አውላቂ የበላይነት ሰፍኗል፣ ማጅራት መቺው ቤት ሰርሳሪው ወንዝ ለወንዝ የተሰጣ ልብስ ሰራቂው አልተወከለም ተባለ። እንዴት ስንል ነፍሱን የማረውና አባላፈው ብድግ አለ። አይ ጉድ! አባላፈው ታላቅ ሌባ ነበረ። አባላፈው የድርጅታችን የዓለም ሰርቆ አደሮች ማህበር ዋናው ታላቁ ታጋይ ነበር። ማጅራት መቺ ነው፣ እነሱ ወክሎ ነው። ምልክቱ ማይ ብቻ በሰርቆ አደሩ ፓርቲ ውስጥ ጭቆና፣ አድሎ፣ ምዝበራ፣ ማግለል እንዳለ ያስታውቃል። በፓርቲው ምልክት ውስጥ የታለኛ የተወከል ነው አይልም። ማጅራት ለመምታት ዱላ ወይም እንደዚህ ገጭ ማድረግ ነበር የሚያስፈልገው። አይ ተባለና በመጨረሻ አንድ ስምምነት ላይ ተደረሰ። ከተዘቀዘቀው የኪስ አውላቂዎች ጣት ጎን በፍርግርግ የግድግዳ ማገር አጮልቆ የሚያይ አይን ጨመረን። ይህ ምልክት በኋላ የቁጥጥር ኮሚቴ አርማ ሆኗል። ይሄኔ ሁሉን መወከሉ ተረጋገጠ። አባላፈው ጓድላፈው ተብሎ ፓርቲውን እንዲያጸድቅ ተወከለ። ጓድላፈው 1-2 ሳምንት ወደ ታች ካለ በኋላ ከመንግስት መልእክት ይዞ መጣ። የፓርቲው አባላት በግንባር እየመጡ ፊርማቸውን በፊርማ ያረጋግጡ ተብሏል አለ። መቼም ታሪክ ማወቅ ጥሩ ነው። ያጤ ቴዎድሮስ መላ ስሩጥ አለኝ። እንዴ የማይሆንም አንድ ጋር ተንጋፎ መሄድ አይበጅም። ባይሆን አንድ እያልን ነገሩን እናጥናልኩ። ጓድላፈው ትጋለ። እንደውም የጠርጣሪ ልጅ ብሎ ከናባቴ ጭምር ሰደበ። በዚህ ቂም ይዤ ጊዜ ስጠብቅለት መንግስት ቀደመኝ። ተሰብስቦ የሄዱትን የሰርቆ አደሮች ፓርቲ አባላት ሲረሽን ጓድላፈውም አብሮ ቀሽብር ተፋፋምበት። መቼም ጀግና አይደል? ሲገደል መፈክራችንን ከፍ ባለ ድምጽ እየፈከረ ነበር የሞተው አሉ። የዓለም ሰርቆ አደሮች ተባበሩ፣ ፋሽስቶች የሰርቆ አደሩን ትግል አያደናቅፉም። ሌባ ይሞታል፣ ሌብነት አይሞትም። አዎ ሌባ ይሞታል፣ ሌብነት አይሞትም እያለ ነበር አሉ። በእርግጥ ጓድላፈው እንዳለው ነው። ሌባው ጓድላፈው ሞተ እንጂ ሌብነት አብሮት አልሞተም። ይሄው እስከ ዛሬ ለመብታችን እየታገልን አይደል? ወደ አስገንጣዩ ታሪክ ደግሞ ስናልፍ ሲምፖዚየሙ ከተጀመረ በኋላ ወሪሳ ደረስኩ። ማማ ጉዶ ሙሉ ያበሻ ልብስ ለብሰው ከቄስ ትምህርት ቤት መምሬ ጋር ያወራሉ። የልጃቸው ልጅ አንድ ተሳታፊ ታቅፎ ታየው። ድቁሱ፣ ኩይሳው፣ ልባሙ፣ ሽኮኮ፣ ፈላስፋው ሁሉም ዘንጠዋል። ዋናው አጋፋሪ ጆቤራ ናቸው። ወተት የመሰለ ጋቢ ደርበው ኖራ የተቀባ ግድግዳ መስለዋል። እንግዶቹን ወደ ባህልና ታሪክ ሲምፖዚየሙ አመራን። በትልቅ ዳስ ውስጥ የተለያዩ ቁሳቁሶች፣ ፎቶዎች፣ አልባሳቶች ይታያሉ። ልቤ፣ መንፈሴ፣ ነፍሴ ባዶ ወና ሆኖ ተሰማኝ። ቅርቅር የሚያሰይ ነገር አለ። የማን ነው የምሰማው? የማሸተው፣ የምቀምሰው፣ የምዳስሰው አላጠገብ ብሎኛል። ለምን? ጆቤራ የኤግዚቢሽን መግለጫ ጀምረዋል። ዕቃዎቹና ፎቶዎቹ ላይ በረጅም ዘንግ እየደነቁሉ ያብራራሉ። ይሄ አሉ ጆቤራ አንድ ከፍተኛ ሙሉ ድንጋይ ላይ ተጠቅመው፣ ይሄ በወሪሳዎች የድልድይ ዘመን የነበረ መሳሪያ ነው። በዚያ ባልሰለጠነው ጊዜ ወሪሳዎች ይህንን ድንጋይ በመጠቀም ለሥራ ይንቀሳቀሱ ነበር። ማለቴ የሚዘርፈውን በዚህ ድንጋይ ከኋላ በመምታት ኪሱን ይበረበሩ ነበር። ይሄ አንድ እህል ውሃ የማያሰኝ ዱላ ጠቆሙ። ከድንጋይ ዘመን ጥቂት ተሻሽሎ ብቅ ያለ የዱላ ዘመን ነበር። እኔ ከውስጥ የሚጎተጉተኝ ስሜት የጆቤራን እንዳላዳምጥ እየተከላከለኝ ይገኛል። አፍ እንዳልፈታ ልጅ ውስጤ የሚፈልገውን ከመናገር ይልቅ ይንቅጭቅጭልጭልጭል ይበኛል። ምንድን ነው ይሄ? አባላፈው ከአፄ ቴዎድሮስ ያጭበረበረው የሹመት ልብስ ነው። አብረውት ያሉት በየደረጃው ላሉ የዘመኑ ወሪሳዎች የተጨበረበሩ የሹመት ቀሚሶች ናቸው። ይሄ የአባ መንትፍ ልጅ አባ ንጠቀው ጠላቱን ያሳበደበት መሰረቂያው ነው። ይሄ ዘመናዊውን የወሪሳ ጊዜ የሚያንጸባርቅ የቦርሳ ማስገሪያ መንጠቆ ነው። ይገርማችኋል። እነዚህ ፎቶዎች የሚያሳዩት ከወሪሳ ሕዝብ በግፍ የተዘረፉ ሐውልቶች፣ ምልክቶችና የመገላገል መሳሪያዎች ናቸው።
አሁን ደግሞ ወደ ወሪሳ ራእይ እንሸጋግራለን። ወሪሳ በሐቀኛ ልጆቿ ጭቆናን የበታችነትን መናቀን አስወግዳ ከዚህ ደርሳለች። እነ ጓድ ላፈው ደማቸውን አፍስሰው አጥንታቸውን ከስክሰው ለዚህ ራእይ አብቅተዋታል። እዚህ ጋር የምትመለከቱት አሉ የ5 ዓመቱን የወሪሳ የልማት ራእይ ነው። በአዲሱ የልማት ስትራቴጂ መሰረት ባህላችንንና ታሪካችንን ያገናዘበ ወሪሳ በቀል ማሰልጠኛ ማዕከል፣ ሰርቆ ማሳያና ማሰራረቂያ ማሳያ ዩኒቨርሲቲ እንገነባለን። እነዚህ 3ቱ ፕላኖች የህንጻ ግንባታዎችን የሚያሳዩ ናቸው። ተቃውሞ! ሁሉም መለስ እያለ ተቃውሞ ባዩን ተመለከተ። እማማ ጉዶ ነበሩ። ተቃውሞ አለኝ አሉ። ተቃውሞሽም በአጠቃላዩ ህዴድ ማዕከላዊ ኮሚቴ ስብሰባ ላይ እንድታቀርቢ ተነጋግረን የለም? አይሆንም። የሲምፖዚየሙ ተሳታፊ ሁሉ እንዲሰማኝ ይፈልጋሉ። እዚህ የምታዩት የወሪሳ የልማት ራእይ ሁሉንም ወሪሳዊ ያማከለ አይደለም። በተለይ የደቡቡን ወሪሳ ህዝብ ከተጠቃሚነት ያገለለ ነው። ስለዚህ እኛ ደቡብ ወሪሳዎች የራሳችንን እድል በራሳችን ወስነን ከሰሜኑ ጨቋኝ አገዛዝ እንገነጠላለን። በቅርቡም የራሳችንን የባህል የታሪክ የልማት ራእይ ሲምፖዚየም እናዘጋጃለን። የደቡብ ወሪሳ ህዝቦች ዲሞክራሲያዊ ድርጅት ሲምፖዚየሙ ላይ በይፋ ይመሰረታል። እናሸንፋለን። ጨረሱ። ነጠላቸውን ከፍ እያደረጉ ሄዱ። ወሪሳ የእርስ በርስ ጦርነት እንደሚያሰጋት ሆኖ ተሰማኝ። ለመሆኑ የአክስቴ ቤት ሰሜኑ ነው ደቡቡ? ጥቅሜን የሚያስጠብቀው ወገን የጆቢራ ነው የማማ ጉዶ? ከዚህ በኋላ ያለው የሲምፖዚየም መንፈስ የቀዘቀዘ ነበር። ኩይሳው ልባሙና የማማ ጉዶ የልጅ ልጅ ባልቴቷን ተከትለው ሄዱ። እኔም ከራሴ ጋር መደባበቄን ትቼ የአክስቴን ቤት ለመመልከት አመራው። ከበስተኋላዬ ጆቢራ ጠራኝ። ዞር አልኩ። ከገንጣይ ወንበዴ ጋር ማበርህ ነው አሉኝ። ኧረ እኔ ሁሉንም አውቀናል። የሪ በከንቱ አስገንጣዮች ተላላኪ መሆንህን ደርሰንበታል። ለገንጣይና ላስገንጣይ ሴራ ወሪሳ አትበገርም አይሉኝም? ምንድነው? እኔ እኮ አልገባኝም ጎበዝ። ገንጣይ አስገንጣይ ምንድነው ጉዳዩ? ኧረ ምነው እግሬን በሰበረው? ኧረ ምነው ባልመጣው? እኔ የማይሆንልኝ ነገር ውስጥ ነው የገባሁት። ምን ጉድ ነው?